በስቷል። የእውነት መቅበር አለበት። ማሰብና መጠንቀቅ ያስፈልጋል። እኔ ከዚህ በላይ አልጠብቅም። ቆይ ምን አደረገች? አልተሸከምካት? ተሸከምኳት እንጂ ለሷ መሳቀቁስ? አዎ ግን ትንሽ እንታገስ። አእምሮዬ እንዲያርፍ እፈልጋለሁ። ሞተች ተብሎ ሰው ሁሉ አምኗል አይደለ? እንዴት ነው የምናደርገው? ተቀበረች የተባለችበት ቦታ የእውነት እንቀብራታለን። እስኪ ሁሉንም ነገር ጊዜው ሲደርስ እናያለን። ለማንኛውም ግን ገንዘብና ንብረት ግን በእኔ ስም አድርግ። ይታሰራል ብለሽ ነው? አይደለም ግን ያው መኖሯ ቢታወቅ ባዶ እንዳትቀር ብዬ ነው። በቃ ግን ያልኩሽን አስቢበት። ሰላም ነው ገዙ? እንዳልሽው ንብረቱ ወደ አንቺ መዞር አለበት። አረ ወሰንክ? አዎ በዙሪያ የማይሆን ነገር እያንዣበበ ነው። ምንድን ነው? ይሄ ሁሉ ዋጋ የከፈልኩት ለሱ አይደለም። ካንተ ማንም መንጠቅ አይችልም ባለ። መታወቂያሽን አዘጋጅ፣ ነገ እንጨርሳለን። በደስታ እሺ። በቃ ልሂድ። እንዴት ደስ እንዳለኝ። ምን ተገኘ? ሼባው ንብረቱን በሙሉ በእኔ ስም ሊያደርግልኝ ነው። ለምን ፈልጉ? በጣም ጥሩ። ሴትዮዋን ንብረት ትወስዱ። ቱት ወይ ሌላው ደስ ያለኝ ነገር በጣም የናፈቀኝ ሰው ሊመጣ ነው እዚህ። አዎ መቼ? ሰሞኑን። ቆይ ማን ነው? ናቲ ይባላል የገዙ ልጅ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ታዲያ ቤቲ ገዜን እያገባችሁ ማለት ነው። አቶ ገዙን እያገባችሁ ንብረት ፈልጋ ወይም ደግሞ የእሱን ንብረት በስሟ እንዳዞረላ ፈልጋ እንጂ ባልነቱን ፈልጋው እንዳልሆነም ለትሁት ነግራት ነበር። ታዲያ አንድ ቀንም አቶ ገዜን እኔ ለጥቅም ብለህ ነው፣ እኔም ለጥቅም አንተም ለጥቅም ነው፣ ሁለታችንም ደረታችን ለጥይት እንደመስጠት ማለት ነው። ስለዚህ እኔም አንተም ለጥቅም ነው የተገናኘ ነው ትለዋለች። እኔም እኮ ሕፃን ነኝ በማለትም ስትመልስለት ገዜ ደግሞ ሁሌ ሕፃን አያጫውትሽ፣ ስለዚህ ወይ ጥጦ ይሞላልሽ ወይ ሕፃንነትሽን ካልጨረሽ ለአቅመ አዳም ድረሰሽ መሰለኝ ያገባዎችም ይላታል። ታዲያ እንደዚህም ሲላት ቤትም እንግዲህ አቶ ገዜን የቀረበችው ለጥቅም እንደሆነ ሁሉንም ነገር በደንብ ነግራት ነበር ለትሁትም። ትሁት በሌላ በኩል በሩን ከፍታ ስትገባ ያቺ ምስኪን እናት ራሴን ላጥፋ፣ ራሴን ባጠፋ ይሻለኛል፣ ልጄ ምን ያክል ቤጣ ላይ ነው፣ ምን ያክል እንደዚህ ባስጠላው ነው እንድ በንጭክኑ ራሱን ያጠፋው፣ ስለዚህ እኔም ራሴን ባጠፋ ይሻለኛል በማለትም እንግዲህ በር ተዘግቶባት የነበረች ምስኪን ሴትዮ ማለት ነው አንሶላዋን የምተኛበትን አንሶላ ሰቅላ ማለት ነው በእርሷ ልታጠፋ ስትል እንግዲህ ትሁት ገብታ እሱንም አስጥላታለች ማለት ነው። ልጅሽንም አሳይሻለሁ በማለትም ራሽን ካላጠፋሽና በእናትሽ ማይሊ ብላም ታስመላታለች ማለት ነው። ታዲያ ከማለችላትም በኋላ አንሶላዋን አንጣጥፋ እንደገና ሻወር እንድትወስድና ገላዋን እንድትታጠብና ልብስ እንድትቀይር አድርጋታለች። ይቆጡኛልም ታዲያ እንዳትነግሪያቸውም ስትል ነበር ያስጠነቀቀቻት ምስኪና ሴትዮ ማለት ነው። ሲጀመር ይገሉኛል እሷም ሆነ እሱ በማለትም ለትሁት ትነግራታለች። አሁን ለማንኛውም ያመጣችልሽ ምግብ ቤት ትላታለች። እኔ አላምናትም፣ እሷን ትገለኛለች፣ አልበላም፣ አንቺ አምጪ ላይ ስትልም ለትሁት ትነግራታለች። ታዲያ ትሁትም እኔ ነኝ የሰራሁትና ቀመሾ ትወጃለሽ ዝም ብለሽ ቤትልና እንድትበላም ታረጋታለች። ታዲያችም ምስኪን ሴትዮ ምግቧን በልታ ቢጃዋን ቀይራ ወደ ቤቲ ትመጣለች ማለት ነው። ቤቲ ስመጣም ማን ነው ልብስ ቀይር ያለሽ? ያለኔ ፍቃድ እንዴት ልብስ ሊቀይር ይቻልሽ? ትላታለች። በጣም ትጮህባታለች። ከዛም በኋላ እሺ በማለትም ሴትዮዋ እየተቆጣች እሺ ነበር ያለቻት። ታዲያ ቤቲም አንድ ጥርጣሬ ያደረባትም እዚህ ቤት ማን መጥቶ ይሆን በማለትም ትሁትን ትጠራታለች። ትሁትን ጠርታ ምንድን ነው የመጣ ሰው አለ ትላታለች። የምን ሰው አልመጣም ትላታለች። እሺ ታዲያ የተለየ የሰማሽው ድምጽም አለ ወይ ስትላትም የለም በማለት ነበር ስትመልስላት የነበረችው። ትሁትንም ይሄን ከጠየቀቻት በኋላ ሂጂ በቃ ወደ ስራሽ ትላለች። በሌላ በኩል ቤቲ ስክር ጥንብዝ ብላ መጥታ ራሴን አሞኛ ብላ ሶፋ ላይ ተኝታ ነበር። በዛን ሰዓት ነበር ትሁትም እንግዲህ ሴት ገብታ ሴትዮዋን ህይወቷን የታደገቻት ማለት ነው። ታዲያ
ባሏ ሲመጣም አቶ ገዜ ማለት ነው ቁጭ ብላ ነበረ። እንደዚህ አትይኝ፣ እኔ እኮ ገና ወጣት ነኝ፣ መዝለል፣ መጫወት፣ መዝናናት ያምረኛልም ስትል የተጨቃጨቁት ማለት ነው። ታዲያ አንድ ሁለት ተባባሉ በኋላ ሁለታችንም ጥቅም ፈላጊ ነን ካለችው በኋላም ገዜ ተመልሶ ወጥተው ነበረ። ታዲያ ገዜንም እንድስትለው ባለቤቱ ቤቲ ማለት ነው ቤቱ ንብረቱ በእኔ ስም መዞር አለበት፣ አለተዛ ጥሩ አይመጣም። በዙሪያ የምንጃበቡ ሰዎች ንብረት ክል ሊቀሙ ይችላሉና ንብረቱ ግዴታ ሁሉም ነገር በእኔ ስም መዞር አለበት ስትልም ነበር የጠየቀችው። አቶ ገዜም ከኔና ከንብረት ማንኛው ነው የሚቀድመው? ንብረት እንዴት ታስቀድም ያለሽ ይላታል። እታሰራለሁ ብለሽ ፈርተሽ ነው ወይ ሲላትም አይ እንደዛ አይደለም፣ ለማንኛውም ስሙ በእኔ መዞር አለበትም ስትለው ለማንኛውም ሁለታችንን ብናስብበት ጥሩ ይመስለኛል በማለት ገዜ ተመልሶ ወደ ውጭ ይወጣል። ታዲያ ከዚህም ወደ አንዲት ምስኪን ወደ ተከተችው በር ወደ ቆለፈባት ምስኪን ሴት ሲገባ እንዲህ ሲል ነበር የጠይቃት። የሆነ ስለ ልጇም ይጠይቃታል። እሷ አሁንም ራሷ እንደሳተችና ምንም ነገር እንደማታውቅ ካጣራ በኋላ ወጥቶ ብቻውን ማውራት ጀመረ። አይ ይቺ ሴት ምንም እያወቀች አይደለም፣ እኔ ራሱ አይምሮዬ በጣም እየተጨነቀ ነው፣ ስለዚህ ይችን ሴትዮ ብንጨርሳት ይሻላልም ይላል። ታዲያ ባለቤቱ ቤት ይመጣ ምንድን ነው ዛሬ ደግሞ በጠዋቱ ትለዋለች። አይ እዝኒ አሁን አንድ ነገር ምልሽን እሺ በይኝ፣ ስለዚህ ይችን ሴትዮ ማጥፋት አለብን ይላታል። ታዲያ እንደዛም ሲላት ቆይ እናስብበት፣ ሁሉም ጊዜው ሲደርስ ይሆናል፣ ጊዜው ሲደርስ ብናወራ አይሻልም ወይ? እንዴት አድርገን ነው ትለዋለች። ለማንኛውም ቤቱ ስሙ መሪ መዞር አለበት ስትልም ነበር ጥያቄዋ። አይዞሽ ይታሰራል ብለሽ ነው ወይ ሲላትም አይ እኔ ትታሰራለህ ብዬ አይደለም፣ ነገር ግን ስሙ በእኔ ቢዞር ጥሩ ነው ብለውም በቃ ያስ ያልኩሽን አስቢበት ይላታል። እሱም የፈለገው ሴትየዋን እንዲገልለትና እዛ ሞታለች በውሸት ተብላ ተቀበረችልኝ የተባለችበት ቦታ የእውነት እንቀብራታለን በማለትም ለቤት ነግሯት እናስጠንቅቋት ይሄዳል። በሌላ በኩል ትሁት ቤት እያስተካከለች እያለ አቶ ገዜ ይመጣል። እሺ ምሳሌ አቅርብለት ወይ ትላለች። አይ አልፈለገም ይላታል። ቤት ያለች ወይ ሲላትም አዎ አለች ስላት ጥሪልኝ ይላታል። ታዲያ ቤቲም ተጠርታ ትመጣለች። ታዲያ ቤቲም ቁጭ ስትል ምን ነው ገዜ በሰላም ነው ወይ ስትለው አዎ ያልሽው ሁሉ ባንቺ መሆን አለበት፣ እንዳልሽው ቤቱ ንብረቴ በሙሉ ባንቺ ስም መዞር አለበት፣ መታወቂያ ሽምሽን አዘጋጅ ይላታል። ከአንቺ የሚጠበቀው መታወቂያ ሽምሽን ማዘጋጀት ነው። ስለዚህ በዙሪያ የሚያንጃብቡ ሰዎች ደስ አላሉኝም በማለት ሲነግራት በጣም ደስ ይላታል ማለት ነው። በሌላ በኩል የአቶ ገዜ ልጅ ወይም ባዶ ቤት ተዘግታ ራሷን ስታ ባለችው ሴትዮ ወይም ደግሞ አይምሮዋን በሳተችበት ሴትዮ ልጅ ሞቷል በተባለችው ማለት ነው። እሱ ደውሎ አባቱ ጋር ደውሎ እመጣለሁ ወይ ፈልጋለሁ ሲለውም በአካል እንገናኝ ነበር መጀመሪያ ያለው። በአካል እንገናኝ ሲለው አይ እኔ አይመቸኝም በአካል ለመገናኘት ቢዚ ነኝ ሲል መልሶለታል። እሺ በቃ አውራኝ በማለት ሰሞኑን እመጣለሁ እንገናኛለን ሲለውም ነበር። አይ መቼም ገንዘብና ንብረት አትጠይቀኝም አይደል ይላል። ታዲያ የገዜም ልጅ እኔ እኮ ገንዘብ ጠይቄ አላቅም ይለዋል። አንተ እኮ ጎበዝና አስተዋይ ሰው ነህ በማለትም ስልኩን ይዘጋዋል። ታዲያ ከዚህ በኋላ ነበር ወደ ቤት መጥቶ ቤቴን ስሙ ነው የቤቱን ሁሉ ስም ወደ እሷ ላዞርላት እንዳሰበ የነገራት። ታዲያ ይህን ብሏትም ምሳ በላም ስትለው አይ አልበላም ብሏትም ትቷት ከወጣ በኋላ ወደ ትሁት ትሄዳለች። ትሁት ኪችን እያጸዳች ስለነበረ ቤት ወደ ትሁት ሄዳ ዛሬ በጣም ደስ ብሎኛል ትላታለች። ትሁትም ምንድን ነው ያስደሰተች ነገር ስትላትም ቤቱ በእኔ ስም ሊዞርልኝ ነው ትላለች። ታዲያ ሁለቱ ሲመካከሩ ይችን ሴትዮ ገለው እንደሚገላገሉ ሲያወሩና ሲማከሩ አቶ ገዜና ቤቲ ሲማከሩ ማለት ነው። ትሁት ስታዳመጥ ነበረ። ታዲያ ስትላትም ትሁት ዞር ትልና ይችን ሴትዮ ሊገሏት ነው ማለት ነው። ይችን ሴትዮ ገለው የእሷን ንብረት ሊወስድ ነው ማለት ነው ማለት ነው ትልና በሀሳብ ስትሄድ ትሁት የት ሄድሽ ትላታለች። አራለሁ በማለትም እሺ ሌላኛው ደግሞ ያስደስተኝን ነገር ልንገርሽ ትላታለች። አታዛ የምፈልገው ሰው በቅርቡ የምወደውና ታየሁት በጣም የቆየው ሰው ወደዚህ ቤት ሊመጣ ነው ትላታለች። ስለዚህ ያስደስተኝ እሱ ነው ስትላትም ትሁት ማን ነው ትላትም ስሙን ትነግራታለች ማለት ነው። ታዲያ ስሙን ስንነግራትም እንግዲህ ያቺ የታመመች ምስኪን እናት ማለት ነው ነግራት ነበር ሞቷል የተባለው ልጇን። ታዲያ ያ ሞቷል የተባለችውን ልጅ ፎቶውን አይታው ነበርና ያን ልጅ ነበረ ይመጣል ያለቻት። ታዲያ እዚህ ጋር ትሁት በጣም ግራ ተጋብታ ተወዛግባ ቤቲን ማዳመጥ አቅቷታል። ቤቲም ተገርማ ታያታለች ማለት ነው። እዚህ ላይ ነበር የዛሬው ቪዲዮ ያለቀው፣ የዛሬው ድራማ ያለቀው ማለት ነው። ቀጣይ እንግዲህ ትሁት ይችን አንድ ምስኪን እናት ታወጣትና ታድናት ይሆን? ምክንያቱም ከአባባ ጋር ተማክራለችና የአእምሮ ሐኪም እንደሚያገናኛት ስለነገሯት ይችን ምስኪን እናት ወስዳታ ታድናት ይሆን ወይስ እነገዜ የገሏት ይሆን? ያው እንግዲህ በቀጣይ ቪዲዮ የምናይ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ተሰንብተው ባይ